እኔ ካላገባው አያገባም። አንተ ወንድ ነህ፣ እኔ ካላገባው አታገባት። ቢያንስ 7 ዓመት 8 ዓመት 9 ዓመት 10 ዓመት ሊሞላቸው ይገባል። በዛ ሰዓት እኔ ማገባለሁ፣ አንተ ታገባለህ። ትኖራታለህ፣ እንድቹ እንደተንጠለጠልክ ትኖራታለህ እንጂ ማንንም አታገባም። አረብም አታገባም፣ አበሻም አታገባም። ምንም አታመጣም። ምንም እንደውም አይገርምም። እሰራልሃለሁ። እኔ ሳላገባ መቼም አታገባት። አሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ሰላም ነው ባላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ በሱመያ ቪዲዮ መጥቻለሁ ማለት ነው። ሱመያ ሰኢድን እንደተጫወተችበት እየቀጠለች ነው ማለት ነው። እንግዲህ መቼም አታገባም። እኔ ሳላገባ ልጆቻችን 10 ዓመት 8 ዓመት 9 ዓመት እስከሚሞሉ አንተም አታገባም፣ እኔም አገባለሁ። ግን ከዛ በኋላ አንተም ታገባለህ፣ እኔም አገባለሁ። አንተም የራስህን ህይወት፣ እኔም የራሴን ህይወት። ያን ጊዜ ልጆችንም ታሳድጋለህ። ግን እስከዛ ድረስ እንደዘችው ገና እሰራልሃለሁ። ገና እንደዚች ቁጭ ብድግ ነው ማረግህ እና እንደውም አሁን አልሰራሁልህም፣ ገና እሰራልሃለሁ። እዚች ቁጭ ብዬ እሰራልሃለሁ። መቼም አታገባትም፣ ምንምም አታመጣም እያለች እየዛተች ነው ሱመያ ማለት ነው። ጋይስ እንግዲህ ሱመያ አዲስ ነገር እያወጣች እየመጣች ነው፣ እውነት ለመናገር ማለት ነው። ግን ሱመያ እንግዲህ በአላህ ድንበር እንኳን በሰኢድ በአላህ ድንበር ራሱ እያለፈች ነው። እንግዲህ አንድ ሰው ካልተስማማ አብሮ ካልኖረ መፍቱ ነው እንደ ሸሪዓው። እንኳን አብሮ ካልኖረ ተውና አብሮ እየኖሩ ራሱ እንደ እስልምና እስከ 4 ማስተዳደር እና ማኖር ከቻለ ማግባት ይችላል። እሷ ግን አሁን ልክ ርስቋ እሷ እጅ እንዳለ በቃ ያኔ እኔ እንደዚህ ካላረኩ አንተም እንደዚህ ማድረግ አትችልም። እሷ አሁን ሰኢድን እየተበቀለች ነው። ወላሂ ወይኔ ጉዴ! ይሄን ያህል ግን ምን አርግቷን ነው ሰኢድ እንደዚህ እሱን እንደዚህ ማሰቃየት የፈለገችው? በቃ የእሱን ደስታ አበድን አትፈልግም ማለት። ሱመያ በጣም ግፍ እየሰራች ነው ማለት ነው በሰኢድ። ከሱ ጋር ራሱ በሱ ሐሳብና ከሱ ጋር በመጫጫው ራሱ እውነት ከሳች። ራስ በራሷ ራሱ ዞር ብላ እያየች አይደለም ሱመያ። አረ ለራስሽ ኑሪ ሱመያ፣ ለራስሽ አስቢ። እውነት ሰኢድ ብለሽ እዚህ ቪዲዮ ላይ እየመጣሽ ዩቲዩብ ላይ እየመጣሽ እየጫውሽ ለራስሽ ራሱ በጣም ከስተሻል፣ እውነት ለመናገር ማለት ነው። ሰኢድን የሱን ማማር የሱን በቃ ኑሮ ተመቻቸለት የሱን እያየሽ እየተቃጠልሽ አንቺ ለራስሽ እየኖርሽ አይደለም። አንቺ እዛ ቁጭ አልሽ እንጂ ሐሳቧ ሁላ ነገሯ ሰኢድ ጋር ነው ሱመያ ማለት ነው። ሰኢድን ስታሳድድ ራሱ ድብን እንዳትል በስተመጨረሻ እውነት ለመናገር ሰኢድን እሱን እየተበቀለች መቼም አታገባትም። አንተ እንደዚችው እንደተንከራተትክ ትቀራታለህ ስትል ራሷ ደግሞ ሌላ ነገር እንዳይፈጠርባት። ለምን ውሳኔው አላህ እጅ ነው፣ የሰው እጅ ላይ አይደለም። አላህ ነው የሚወስነው ሁሉንም ነገር። ስለዚህ የሰው ልጅ ሰው ላይ መወሰን አይችልም፣ የሰው ልጅም ምንም ሰውን ማድረግ አይችልም። ስለዚህ ግን እሷ ለራሷ ከፈለገች መመለስ ካልፈለገች ግን መተው። ይሄ እኮ ግዴታ። አብሮ ኖረዋል፣ ብዙ ነገር አብሮ አሳልፈዋል። ግን ካልፈለገችም አሁን እሱም የበደላት ነገር የለም። ይሄው እስካሁን ተመለሽልኝ ብታሰቃየው ምንም ብታረገው ተመለሽ፣ አንቺ ዛሬም ነገም እኔ ጋር ቦታ አለሽ፣ ስለዚህ መመለስ ትችያለሽ እያላት ነው። ማን ነው እንደዚህ አይነት ወንድ አሁን እንደዚህ እያረገችው እያሰቃየችው ማግባት እየከለከለችው ላይም አጠገቡ ያለለችው ሴትዮ ማለት ነው። ማን ነው እንደዚህ ዝም የሚለው? ወላሂ እስቲ ተመልከቱ። ስንት ወንድ ነው እየወለደባት ጥሎ እሷ ላይ ጥሎ የሚሄደው? ስንት ወንድ ነው የእሷን ንብረት የሚበላው በልቶ የሚያባርራት የሚያስለቅሳት? አይታችኋል መቼስ። አሁን እስቲ ሱመያ በምን ተበድላ ነው ሰኢድን መበደል የፈለገችው? አንዳንዴ ግን የሰው ልጅ እውነት በቃ ጥጋቡ ልክ ሲያልፍ ነፍስዬ ራሱ እኔ እጅ ነው፣ እኔ ካወጣሁት አወጣለሁ፣ እኔ ማውጣት ካልፈለኩ ትቀመጣለህ። እንደዛ አይነት ነገር አለ። እንኳንም አላህ ግን አላህ ሆነ። ወላሂ አልሐምዱሊላህ። ለምን የሰው ልጅ ቢሆን ይሁት እስቲ አስቡት። በቃ ዛሬ ውለሽለት ነገ ትንሽ ብታስከፊው
የሚወስነው ውሳኔ አንቺ ላይ እሱ ነው የሚያውቀው ማለት ነው። ግን አልሐምዱሊላህ አላህ ነው። እንኳንም እሱ የፈጠረን ጌታ አላህ ሆነ አልሐምዱሊላህ ማለት ነው። እና እንደዛ ነው። ግን ሱመያ እንደዚህ አይነት ነገር ጥሩ አይደለም። ለአንቺም ለልጆችሽም አንቺ መስሎሻል ለልጆቼ ጥሩ እናት እየሆንኩ ነው፣ ጥሩ እናትም ሆናለሁ። እስቲ በምንድን ነው ጥሩ እናትሽ? አባትና ልጅ ላይ አይተሽ እስቲ አስቢው። ለልጆችሽ አሁን አንቺ ተንኮል እያስተማርሽ ነው እንጂ ሌላ ነገር ምንም አባታችሁ እንደዚህ ሆኖ እንደዚህ ያርግጡ ማለት ነው እንጂ ምንም ጥሩ ነገር እያስተማርሽ አይደለም። ብትበደይም ለልጆችሽ ብለሽ መኖር አለብሽ ነበር። ከላስ ካወዲ ቆይሽ ሴት ልጅ መፍትሄ የላትም። ሴት ልጅ እንደዚህ ነው ትያለሽ። መቼስ ወንድ ልጅ ወንድ ነው። እስከ 4 ሸሪያው ራሱ ፈቅዶለታል። መፍቱ ነው ማስተዳደር ከቻለ ይሄ ያለ ነገር ነው። ኦኬ ይሄ ያለ ነገር ነው። መካድ አንችልም። ግን ሴት ልጅ በተለይ 2 ልጅ ወልደሽ እንኳን 2 ልጅ 1 ልጅ ይዘሽ እሺ 2 ልጅ ወልደሽ አሁን ይዘሽ ሌላ ባል ካገባሽ ያ ሰውዬ ለልጆችሽ ራሱ አይሆንም። አንቺ ለራስሽን ብለሽ ለራስሽ ህይወት ለራስሽ በቃ እንትን መኖር ብለሽ ከሆነ ነው እንጂ ግን ለልጆችሽ አበደን አይሆንም። ይሄን ተረርተን ምንም ቢሆን የገዛ ባልሽ ነው፣ የመጀመሪያ ባልሽ ነው፣ የሁለት አባት ልጆችሽ ነው። ስለዚህ ሁሉ ነገር ትተሽ ግን ብትመለሺ ጥሩ ነበር። ምንም ቢሆን ምንም አላጠፋ፣ አልጎዳሽ፣ አልቀጠቀጠሽ፣ አይንሽን አላጠፋ፣ እጅሽን አልሰበረ፣ ንብረትሽን አልበላ። አስቡት እስቲ ጋይስ፣ ሌላ ነገር ምንም አላጠፋ። ሚስት አገባ፣ እንደ ሸሪያው ማለት ነው። ሚስት አገባ። አንቺ አሁን ዱዓ ታረጊ። ባላችሁ ሳታስቡት 2 ሚስት 3 ይዞ ይምጣ። ምን አገባኝ ነኝ። ማስተዳደር ከቻለ ወይ ራሱ ጉዳይ እኔ ጋር እንዳይደርስ፣ እኔ የራሴን ንብረት እንዳይነካ፣ እኔን እንዳይጎዳኝ፣ ልጆቹን ያሳድግ። ከዛ በኋላ መፍቱ ነው።